ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እንዴት ቆያችሁ አላችሁልኝ? እኔ ጣምበለሎች ማለት ነው። ዛሬ ማለት ነው ፍቅርና ሩቲ በአዲስ ነገር ከች ብሏሉ። እሱም ማለት ለምን እንደሆነ ይሄንን ሊያስረዱት እኔ ገብቶኛል። ባይዘዊ ነገም ማልቀሷ ስለማይቀር ነው። ነገም ሄርሜላ ማልቀሷ ስለማይቀር ነው ይሄንን ሊያስረዷት ለነግራት ያሰቡት። ግን እሷ መቼም የምትረዳና የምሰማትና የምገባት አይደለም። አሁንም እናንተ ከምትሰረዱኝ እሱ ይጉዳኝ፣ በቃ እሱ ይጉዳኝ፣ ችግር የለም ልጎዳ እያለች ነው። ያኔ ይሁን ምን እንዲያመጡ ራሱ ምንም እያወቃች አይደለ። በጣም ነው የምታምነው። በቃ እንደ ነፍሷ እስክትወጣ ነው የምታምነው። ማየቱም አልፈለገችም እና እነሱ ብዙ መረጃ ይዞ ነው የመጡት። ባይዘዊ እሷ ማየት ብትችል ከብራም ወጥ ይብልቅ ማየት ብትችልማ ብዙ መረጃ ነው። ብዙ መረጃ ያኔ ሁሉም ነገር ድራማ ነው። ባይዘው ሁሉም ነገር ድራማ እንደሆነ እንቅጭን እናውቃለን፣ እያወቀን ነው። እና ቢሆንም ማለት ነው ያኔ ይሄን ነገር ብታና ብትረዳ በትንሹ ማለት ነው። ልጅቷ አልረዳም ማላይም አልሰማችሁም እያለች ነው። ይህንን ነገር ነገ ላይ መልሶ እሷ ላይ ስለሚሲቁባት ነው። ይሲቁባታል። ሄርሜላ ላይ ታላችሁ ፍቅርና ሩታን ነገ አብርሃም ሌላ ሴት ጋር ትተዋት ሲሄድ እንደሚታለቅስ እርግጠኛ ነኝ። የምር እኔ እርግጠኛ ነኝ። ሄርሜላ ነገም ታለቅሳለች ብያቸዋለሁ። ታለቅሳለች። ይህንን ቃል ጠብቁ። ሄርሜላ ነገም ተመልሳ ታለቅሳለች። አሁን ሩታና ፍቅር ይህንን መረጃ ተጠንቀቂ እያሏት ነው። እኔ አልሰማችሁም? ከራስ በላይ ምንድን ነው ሄርሜላ ማለት ነው። ከራሷ እየተማረች አይደለም። ባይዙ ከራሷ እንኳን ሞኝ ከራሱ ይማራል፣ ብልጥ ከሰው ይማራል። እሷው ከሩታ ራሱ አልተማረችም። ያኔ ከሩታ እንዴት እንደተለያየ ታውቃለች። እሷ ናት መሀል ላይ ገብታ የተለያዩት። ብዙ ሴቶች መሀል ላይ ሲገባ ነው እኔ ሴቶች እንደዚህ የምታመጣ ከሆነ አልፈልግም ብላ የተለያዩት። ስለዚህ ሞኝ ናት ሄርሜላ፣ ሁሌም ሞኝ ናት። ሞኟ የአብርሃም አሻንጉሊት ሞኟ። ምንም ማድረግ አይቻልም። ካመንሽ እመኚ። በጣም መረጃ ብዙ እንትን የሆነ መረጃ ነው። ካመንሽ እመኚ፣ ካላመንሽ ገደል ስትገቢ እነሱ ሄርሜላ እያሉ ይዘቁብሻል። ከዛ በኋላ ወይኔ ብሰማችሁ ለኔ ብላችሁ እንደዚህ ስትሆኑ ብሰማችሁ ነበር ትይያለሽ።